እዚህ ጋር በቢጫ ለብሶ ያያችሁት ኢራቃዊ ነው። እንግዲህ የልጆቹን እናት ነው፣ የ6 ልጆች እናቱን እንግዲህ የገደላት። ምክንያቱም ቲክቶክ ላይፍ ላይ በመግባቷ በቲክቶክ ምክንያት በቅናት ምክንያት ነው። በዛ ምክንያት የልጆቹ እናቱን ገደላት። የ21 ዓመት ትዳራቸው ፈረሰ። በምን? በቲክቶክ ምክንያት። ታሪኩ እንዲህ ነው። 2006 በፈረንጆች አቆጣጠር ሁለቱ ተጋብተው በጣም ደስተኞች ነበሩ። አብረው ማንኛውም ባልና ሚስት እንደሚኖረው በደስታ ይኖሩ ነበር። ከዛም የመጀመሪያ ሴት ልጃቸው ትወለዳለች። ያኔም ስትወለድ እሷ በጣም ደስተኛ ነበሩ። ደስ የሚኖረው ነበር የሚኖሩት። ከአመታት በኋላ ደግሞ አላህ 6 ልጆች ረዝቋቸዋል። እዚህ ጋር እንደምታዩት ማለት ነው። እንደ ማንኛውም ቤተሰብ እንግዲህ ይኖሩ ነበር። አባትም በጣም ይሰራ ነበረ። የሚያስፈልጋቸውን ነገር ለቤተሰቦቹ ለመሟላት ቀን ማታ ይለፍ ነበር፣ ይደክም ነበር። እናም ያው ማንም ቤተሰብ እንደሚጨቃጨቀው ይጨቃጨቅ፣ ግን ከባለቤቱ ጋር በጣም ይዋደዱ ነበርና በመሃላቸው ምንም ነገር ሰላም ነበረ ቤታቸው ውስጥ። ያው ማንም ቤተሰብ ግን አንዳንዴ እንደሚጨቃጨቀው ያው የሆነ ነገር ዲስከሽን ነበረ። ግን ከመስ ጀምሮ ይሄ ቀን ከመት ጀምሮ ቲክቶክ አፕሊኬሽን ስልኳ ላይ ዳውንሎድን ካረገ ጀምሮ ቤታቸው ውስጥ ችግር ተጀመረ። እሷ ቲክቶክ ላይ ላይፍ መግባት ቪዲዮ የስራች ትለቃለች። በጣም ፎሎዎቿ ታዋቂ የሆነች ፌመስ የሆነች መጣች። ይሄ ነገር ደግሞ እሷ አልወደደም። አንቺ የልጆች እናት ነሽ፣ ለልጆችሽ ጥሩ ነገር እየሰራሽ አይደለምና ይሄን ነገር እባክሽን አቁም እያለ በተደጋጋሚ ቢመክራት ቢለምናት እምቢ አለች። እንግዲህ ለልጆቹ ሲል ብዙ ነገር አባት ችሎ ከእሷ ጋር እያየ የምትሰራውን ስራ ሲመጣም ያው እሷ ላይፍ ላይ ናት፣ ቲክቶክ ትገባለች። ለልጆቹ ሲል አንገቱን ደፍቶ እሺ ብሎ ኑሮ እየኖረ ከዛ አንድ ቀን ስልኳን ጠረጠረ። በጣም ማለት ከሱ እየራቀች መጣችና ስልኳ ላይ ሲያይ ከሌላ ወንድ ጋር ግንኙነት እንዳላት አወቀ። አናገራት። ከሌላ ወንድ ጋር ግንኙነት አለች? አዎ አለኝ። ይሄ የመጀመሪያ ካንተ በፊት የነበረኝ ፍቅረኛዬ ነው፣ ጎረቤቴ ነበር። ከሱ ጋር ግንኙነት ነበረኝ። ወደው ነበር። አንተን ካገባ በኋላ ነው የተለያየ ነው። አሁን ከሱ ጋር ኮንታክት አለኝ። እንደውም እኔ ካንተ ጋር መኖር አንፈልግም፣ እንፋታ ትለዋለች። ከዛም እሱም ለልጆቹ ሲል ሌላ አማራጭ የለውም። እንግዲህ ፍች ጠየቀች። ሁለቱም ይፋታሉ። ተፋተውም ብዙም ይመክራታል። ኧረ እባክሽ እኛ የሁሉ ዓመት 21 ዓመት ትዳር አለን፣ የልጆች 6 ልጆች አለን፣ እባክሽን እያለ ቢለምናት እያለቀሰ ቢለምናት እምቢ አለችው። ከዛ ምን አለችው? እንደውም ሴት ልጆቹ ከኔ ጋር ይሆናል፣ ወንዶቹን አንተ ይዛቸው ትሄዳለህ፣ ወንዶቹ ካንተ ጋር ይኖሩ፣ ሴቶቹ ከኔ ጋር ይኖራሉ አለችው። ሌላ አማራጭ የለውም። እሱም እሺ ለልጆቹ ስለሚወዳቸው ወንዶቹን ይዘው እሱ ጋር ሄድና ለእሷንም የሆነ ቤት ነገር ተከራይቶላት ከሴት ልጆቹ ጋር የሚያስፈልገውን ወጪ እየሰጣት ከልጆቿ ጋር ሴቶቹ ጋር አብራ እየኖረች እሷ ቲክቶኳን ቀን ሙሉ ላይፍ ትገባለች። በቃ ቲክቶኳ ላይ ብቻ ነው እና የራሷ ከዛ የምትሰራውን ስራ ትሰራለች። እንግዲህ አንድ ቀን ለሴት ትልቁ ልጁ ይደውልና ትንሽ ስላመመኝ ለወንድምሽ ያው ምግብ ስለሚያስፈልገው እናትሽን ንገሪያትና እንድትመጡ ይላል አባት። ከዛ ይመጣሉ። እናት ከልጆቿ ጋር ትመጣና ስታየው ምንም አላመመው፣ ምን ሆነ ነው ምናምን ትለዋለች። አይ ላናግርሽ እፈልጋለሁ ይልና ሴት ልጆቹን ወደ ሌላ ክፍል እንዲገቡ ይነግራቸዋል። እነሱም ሌላ ክፍል ከገቡ በኋላ ይህን ነገር ማቆም አለብሽ፣ ሰው በጣም ስላንቺ እያወራ ነው፣ ጓደኞቼ ጋር ኧረ እባክሽ ተይ፣ ይሄ ነገርን አቁሚ፣ ሴት ልጆች አለን፣ ምሰሊው ነገር ትክክል አይደለም። በጣም ይከራከራል፣ ይለምናታል። አያገባህም፣ እንደውም አሁን ልንገርህ ትለዋለች። ሴቶቹም ካንተ ጋር ነው የሚቀመጡት፣ ወንዶቹም እኔ ጋር ማንም አልፈልግም፣ ብቻዬን ኑሮዬን ህይወቴን መኖር እፈልጋለሁ፣ ሰላም ስጠኝ፣ ድምፅህን ማስማት አልፈልግም፣ አንተ ማየት አልፈልግም ትለዋለች። በወቅቱ እሷ ሳትመጣ በፊት እዛ ቁርስ እየበላ ነበርና አጠገቡ እንግዲህ ዞር ሲል ቢላል አለ። ያን ቢል ያነሳና 6 ምናምን ደረቷ ላይ ይወጋታል። ህይወቷ ታልፋለች። ኢና ሊላህ ወኢና ኢለይሂ ራጂዑን። ከዛ እሱም እንግዲህ ወዲያው ያደረገው ነገር በሞተር ተሸፋፍኖ ይወጣና ይሄዳል። ሲሄድ ግን
የቤቱ ካሜራ እዛው አካባቢ ያለው ካሜራ ቀርጾታል በሞተር ሲሄድ። እሱም ያደረገው እዛ አንድ ጓደኛ ያለው እሱ ጓደኛው ጋር ሄድና እዛ ይደበቃል ማለት ነው። ያው እሷን ከገደላት በኋላ እዛው ጎረቤቶች እዛው ያሉት ሰዎች ምናምን ልጆቹም ያለቅሳሉ፣ ይጮሃሉ፣ ሰው ይሰበሰባል። ሲያዩ ተወግታ መሬት ላይ ወድቃለች። ከዛ እነሱም ያርጉት ነገር ወዲያው ለፖሊስ ይደውላሉ። ፖሊስም እንግዲህ የትም ሲወጣ ያው በካሜራ ኮንትሮል ያደርጉታል። ወዴት እንደሄደ ማንጋ እንደሄደ ሲሄድ በሞተር ተሸፍኖ ይታያልና ያው የገባበትን ቦታ ሲያዩ ያቁታል። በንጋታው ጠዋት ላይ እንግዲህ ያለበት ቦታ ድረስ ሄደው በቁጥጥር ስር ያውሉታል፣ ይዙታል። ከዛም ቀጥታ ወደ ጣቢያ ይዘው ይሄዳሉ። ጣቢያ ላይ ያው ፖሊስ መርማሪው ይጠይቀዋል። ለምንድን ነው የስደት ልጆች እናትህን የገደልካት? የ21 ዓመት ትዳር የሁሉ ጊዜ እያለ ሲለው በቲክቶክ ምክንያት ነው የልጆቼ እናት። እንግዲህ ሴት ልጆች አለን፣ 4 ሴት ልጆች አለን። ላይፍ ላይ እየወጣች ትልቅ ነው ልጅ፣ የምትሰራው ስራ ትክክል አይደለም። በዛ ላይ ደግሞ እኔ በጣም እቀና ነበር፣ ወዳታለሁ። ስንት ዓመት ሙሉ የጥሩ ፍቅረኛ ብላ ከሱ ጋር ተመልሳ ሴት ልጆች አለኝ እየገባ እየወጣ ከሱ ጋር የሆነ ነገር እያረግ መጥፎ ነገር እያረገች ያ ነገር በጣም ውስጤን ስለተሰማኝና ከዚህ በፊትም ጥሩ ኑሮ እንኖር ነበረ፣ ደስተኛ ነበርን። ይሄ ቲክቶክ የሚባል ነገር ቤታችን ከገባ ጀምሮ ትዳራችን በዛ የተነሳ ነው ይሄው የተበላሸብን እና ይድና ያለውን ነገር ለፖሊስ ይነግረዋል። እውነቱን የቴሌቪዥን ጣቢያ እንግዲህ አሁን እዚህ ጋር የነገርኳችሁ ታሪክ ጠቅላላ ያው የሆነ ቴሌቪዥን ጣቢያ እዚህ ጋር እንደምታዩት ቢጫ ለብሶ ራሱ ነው ቴሌቪዥን ጣቢያ መጥተው ይጠይቁታል እንዴት እንደገደላት፣ ለምን እንደገደላት። እና ይሄ እውነተኛ ታሪክ ኢራቅ ላይ የተከሰተ ነው። እንግዲህ ሚስቱን የገደላት ያው በቲክቶክ ምክንያት ላይፍ እየገባች ያው የሰራችውን ታሪኩ እንደሰማችሁት ነው። እሱም እንግዲህ የዘላለም እስር ተፈርዶበታል። እሷንም እንግዲህ አላህ ይርሐማት፣ ለሰራችውም ስራ አላህ ይቅር ይበላት። እናንተስ ምን ትላላችሁ? ይህን ነገር እንዴት ታዩታላችሁ? ሀሳባችሁን በኮሜንት አስቀምጡልኝ። ኮሜንታችሁን እጠብቃለሁ። ጀዛኩም ላሁ ኸይር። ሰላም አለይኩም ወረሕመቱላሂ ወበረካቱ።